ሀይሚዬና ብሩኬ ታረቁ። የልጁም አባት ተገኘ። እኔ ነኝ አባቱ ብሎ መጥቷል። ጨሪቃዎችም ወደ ሰላማቸው ወደ ፍቅራቸው ስለተመለሱ በጣም ደስ ብሎኛል። እንኳን ደስ አላችሁ። ያው አልተጣሉም፣ ስራ ላይ ነበሩ። ስራቸውን ጨርሰዋል፣ ፈጽመዋል። ትናንትና እንግዲህ አዩም እንግዲህ ቻናሏን ከፍታ መታለች። ከዚህ በኋላ እንግዲህ ጨሪቃዎች ወደ ሰላማቸው ወደ ፍቅራቸው ተመልሰውልናል። በጣም ደስ ብሎኛል። ስራ እንደሆነ የታወቀ ነገር ነው። በነገራችን ላይ ይህ ልጅ ከብሩኬ ጋራ ከዚህ በፊት ፎቶ አይቻለሁ ቲክታክ ላይ ሲዘዋወር ነበርና ያው ጨሪቃዎች ስራ ላይ ነበሩ። እንግዲህ ያው ሁነው ተውነውታል። ሀይሚዬም ትወና ላይ በጣም ጀግና ናት። ብሩኬም እንደዛው የተሰጣቸውን ካራክተር ተወተውታል ሁላቸውም ማለት ነው። ግን እኛ ደግሞ የነሱን ሰላምና የነሱን ፍቅር ፈልገን ስለነበረ ያው ብዙዎች እንግዲህ አንዳንድ ጊዜ ወዳጃችሁንና ጥላታችሁን የምትለዩበት በክፉ ቀን ነው ይባላል አይደለ? በዚህ ሰዓት ግን በጣም ብዙ ያየናቸው የታዘብናቸው የተማርንባቸው ብዙ ነገሮችን አይተንባቸዋል። በእኛ በራሳችን ህይወትም ላይ ደግሞ እንደዚህም አለ እንዲህም አይነት ወዳጅ አለ እንደ ብለን ራሳችንን እንድንመረምርም አድርገውናል። እናመሰግናለን። ብቻ በጣም ደስ ብሎኛል ነው የምላችሁ። ምክንያቱም ሰላማቸው ፍቅራቸው እኔ በጣም ናፍቆኛል። ያው ስራ ላይ እንደሆኑ አውቃለሁ። ግን ያው ስራውን ሲሰሩ የሚያወሩት ንግግር የቃላት አጠቃቀማቸው ትንሽ በጣም ከባድ ነበረ። ሀይሚዬ ስታለቅስ፣ ብሩኬም ሲያዝን፣ ብቻ አላቅም የሚያሳዝኑ ልጆች ናቸው ሁለቱም። እኔ አላቅም እነሱ ፍቅር ብቻ ነው የሚያምርባቸው። ፍቅርም ያምርባቸዋል። እነሱ እኮ የማያምርባቸው ነገር ምንም ነገር የለም። እና የእኛ ተወዳጆች እና በጣም ብቻ ደስ ብሎኛል። እንኳን ደስ አላችሁ። እንዳያቸዋቸውም ሀይሚዬም በጣም ደስ ብሏታል። ብሩኬም እንዳያችሁት በጣም ደስ ብሎት ፍንድቅ ድቅ ነበር ያለው ማለት ነው። እና ብቻ እንግዲህ ስራው እያለቀ ነው፣ አለቀ ማለት ነው። ነገ ደግሞ እንግዲህ አዩ ትመጣለች። አሁን የልጁ አባት ነኝ ያለውም ልጅ ጋር ይገናኛሉ። እንግዲህ ያለው ነገር ይቋጫን። ይች ልጅ እንግዲህ ለምን እንደመጣች ለምን እንደዚህ እንዳደረገች ያለውን ነገር ደግሞ ያው ተመካክረው ተነጋግረው እንደዚህ ብንል እንደዚህ ብናደርግ ተባብለው እንግዲህ ደግሞ እኛን ለማሳመን ወይም ደግሞ የመጡበትን ነገር ለማሳየት ነገ እንግዲህ በሀይሚዬ ቤት እንግዲህ ይመጣሉ ብዬ ተስፋ አደርጋለሁኝ። ነገሮች ይቋጫሉ ብዬ አስባለሁኝ። ብቻ አሁን ደስ ብሎኛል እውነቱን ስነግራችሁ። ያው እስከ ዛሬ ስራ እንደሆነ ውስጤ ያውቃል። ግን ደግሞ ፍቅራቸው ሰላማቸው አብሶ ደግሞ የገና የበዓል ዕለት ደግሞ ጨሪቃዎች ብቻ የሀገር ልብስ ለብሰው ፋድምቅ ብለው በዓልን አብረው ስላላሳለፉ በጣም ከፍቶኝ ነበረ። ግን አሁን ደስ ብሎኛል። ብቻ ምን ልበላችሁ፣ እስኪ ይዋቸው አያምሩም የኛ ጨሪቃዎች? እና እውነቱን ስነግራችሁ እኔ በጣም ብዙ የታዘብኩት ነገር ልንገራችሁና አንዳንድ ጊዜ ሰዎች እንደዚህ አይነት ነገር ሲያጋጥማቸው በመካከላቸው በሁለት ሰዎች መሀል ክፍተት ሲፈጠር በተቻለ አቅም ሰዎችን ማግባባት፣ ሰዎችን ማስታረቅ፣ ወዳሉበት ወደ ሰላማቸው እንዲመለሱ ማድረግ ይሄ ሰዋዊ ባህሪ መልካማዊ ባህሪ ብናሳይ ጥሩ ነው ብዬ አስባለሁ። በጣም የሚገርመው ነገር በዚህ 2 ቀን ሀይሚ ለምን ይቅርታዋን ሲጠይቃት ለምን አልተቀበለችም? ሀይሚንም ስትናገሯት ነበር፣ ብሩኬንም ስትናገሩት ነበረ። ብቻ አላቅም ማለት እናንተ በምን አይነት መንገድ እንደምታስቡት አላቅም። ማለት ክፉ ቃል የምትናገሩ ሰዎች፣ ፈቶ የምትዘቀዝቁ ሰዎች እኔ እንጃ አላቅም እንዴት እንደምታስቡ እንዴት እንደምትረዷቸው አላቅም። ግን ያየሁት ነገር ሰው ሲለያይ ደስ የሚለው ሰው ሲለያይ ደስ የማይለው ሰይጣን ብቻ ነው። ስለዚህ አንዳንድ ሰዎች ደግሞ የሰው መለያየት የሚያስደስታችሁ ሰዎች አላችሁ። ብቻ ሀይሚዬና ብሩኬ ተለያይተው እናንተ ህይወት ላይ ምንም የሚጨምር የሚቀንስባችሁ ነገር እንደሌለ ማወቅ አለባችሁ ነው የምላችሁና አንድ የማምንበት ነገር ደግሞ እግዚአብሔር ያገናኘውን ሰው ሊለየው አይችልም ፈጽሞ ማለት ነው። ሰው ልጅ በህይወቱ ብዙ ፈተናዎች ያጋጥሙታል። ከፍታዎች አሉ፣ ዝቅታዎች አሉ፣ ብዙ ነገሮች አሉ። በህይወት ውስጥ ፈተና የሌለበት ህይወት የለም። ፈተና የሌለበት ህይወት በማንኛችንም ህይወት ላይ የለም። ፈተና አለ። ግን ፈተናውን ደግሞ እንድንወጣ በጸሎት ፈጣሪያችንን ከያዝን
ማንወጣው ፈተና የለም። እናልፈዋለን። ነገሮች ይቀየራሉ፣ ታሪኮች ይቀየራሉ። ይሄን ማመን አለባችሁ። በሁላችንም ህይወት ላይ እኛ በራሳችን ተስፋ ልንቆርጥ እንችላለን። በፈጣሪ ግን ደግሞ ተስፋ ልንቆርጥ አንችልም እና ፈጣሪ ያገናኘውን ደግሞ ሰው ሊለየው አይችልም ፈጽሞ ማለት ነው። እና እኔ እሱን አምንበታለሁ። በነገራችሁ ላይ በጣም ነው የማምንበት፣ በጣም ማለት ነው። እና ሰው እንዲህ ነው ቢል እኔ አልሰማም። ምክንያቱም እግዚአብሔር ያገናኘውን ሰው ሊለየው አይችልም ብዬ ስለማምን ማለት ነው። እና ውድ እህቶቼ፣ ለተጨነቃችሁ፣ ለተጠበባችሁ፣ በጣም ብዙ እህቶች ስታለቅሱ የነበራችሁ ዛሬ ቪዲዮ ላይ ስታዩ እንግዲህ ደስ እንደሚላችሁ ተስፋ አደርጋለሁ። መልካም ቆይታ የሆነላችሁ። ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ይሁኑ። ለምታበረታቱን እጅግ አድርጌ አመሰግናለሁ። ብቻ ደስ ብሎኛል ነው የምላችሁ። በቃ ወደ ሰላማቸው ወደ ፍቅራቸው ስለተመለሱ በቃ ፍቅራቸው ሁሉ ነገራቸው በጣም ናፍቆኛል። እውነቱን ስነግራችሁ የብዙ ነገር መርሻዎቻችን ስለሆኑ መልካም ልጆች ስለሆኑ ለነሱ መልካም ነገር እንጂ ክፉ ነገር አልመኝላቸውም። የእውነቴን ነው። መልካም ነገር ሁሉ እንዲገጥማቸው በጣም ጥሩ ልጆች ስለሆኑ ማለት ነው። እና እግዚአብሔር እንግዲህ ከዚህ በላይ ሰላሙን ያውርድላለሁኝ። መልካም ጊዜ